ዛሬ ዋናው መልእክቴ የተጠለፈ ትውልድ ይላል። ይሄ እግዚአብሔር የሰጠኝ መረዳት ነው። ከነ መጽሐፍ ቅዱስ ታሪኩን የሰጠኝ ልብ ብላችሁ አዳም ፋኖን ምን ይላሉ? በራሳቸው ፈቃድ አግቱኝና ገንዘብ ከሀገረ ስብከቱ እንቀበልና እንካፈል እያሉ በገዛ ፈቃዳቸው ታገትኩ ሚሉ ካህናት አሉ። አሎ ባችሁ በርቱ ነው ጉድበል ዘንድ በጣም የሚያሳፍር ማለት ነው። የሃይማኖት አባት ከሆነ ቦታ ላይ ሲንቀሳቀስ በራሱ ፈቃድ አግቱኝና ገንዘብ ከሀገረ ስብከቱ ይወጣል። ዝም ብዬ በደግፋችሁ እንኳን ተጠያቂ ሆናለሁ፣ የመንግስት አካል ይጠይቀኛል፣ መከላከያ ይጠይቀኛል ተብሎ እኮ አንድ የሃይማኖት አባት ሆን ብሎ እስረኛ መስሎ እኮ 800 ሺህ ብር እኮ ለጽንፈኛው ሰጥቶ ይወጣ የሃይማኖት አባት ያለ ተማም ነው አጎጀ ማለት የሚኒልክ ቤተ መንግስት እንፈልገዋለን። ከዛስ መንግስቱንም ክህነቱንም እንፈልገዋለን። አሁን እኛ የምንፈልገው አብይ አህመድን እሱን የሚደግፉትን በሚገባቸው ቋንቋ እናናግራለን። አብይ አህመድን እሱን የሚደግፉትንም በሚገባቸው ቋንቋ አነጋግረን የሚኒልክን ቤተ መንግስት እንፈልገዋለን። ትውልድ እየተቅበዘበዘ ነው። ከረኛው ተለይቶ ወንጌል እንደ መስበክ ተሰብስባችሁ ሚኒሊክ ትላላችሁ። አታፍሩ? በጣም ያሳዝናል። ሀገር ሰላም እንዳትሆን ብጥብጥ በብጥብጥ የሚያደርጉ ዋና ካህናቶቹ ናቸው። በቪዲዮ ማስረጃ ነው የማቀርበው። ምን አሉ ብትሉኝ አንዱ ካህን ከአብይ የበለጠ ትጥቃለን አሉ። ከአብይ የበለጠ ትጥቃለን፣ አብይን ማንበርከክ ይቻላል ቤተክርስቲያኒቱ ኃይሏን ከተጠቀመች። አሁን ታስተምራችሁ እያሉ ትልቁ ዲያቆናቱ ሊቀ ዲያቆኑ ትናንሾቹን ግብረ ሰዶም አድርጓቸው። በጣም የሚያሳፍርና የሚያሳዝን ነገር እየተሰማ ነው። ከየት ብትሉኝ ከቤተ ክርስቲያን። አሁን እዚህ ቤተ ክርስቲያን ውስጥ አሉ የምንላቸው ሰዎች ወዶ አይደለም የገቡት፣ መጀመሪያ ተጠቅተው ነው። አሁን ሊገነዘብ ይገባል። ይሄን ቪዲዮ የሚያይ ሰው ማንም ወዶ የሚገባ የለም። እዚህ አጸያፊ ውስጥ ግን ድቁናን ሰጣለን በሚል ሰበብ ይገናኛቸዋል። የሆነ ከፍታ ለማግኘት ሲፈልጉ ይሄ ግብ ውስጥ ካላረጉ እንዳይገቡ ያደርጓቸዋል። እኚህ ጎረምሳው ጥምጥም ልዩ ጥምጥም ይጠመጥማሉ። ጥምጥም አሳማሪው ብያቸዋለሁ እኔ። ልጅነት የተገኘው እኮ በድንግል ማርያም ነው። የብርሃን ልብስ የተገኘው እኮ በድንግል ማርያም ነው። ጸጋ የተገኘው በድንግል ማርያም ነው። በአውደ ምሕረት ላይ ፋኖ ምን ይሰራል? የኔ ጥያቄ በአውደ ምሕረት ላይ ከካህናቱ ጋር ሊያሳርጉ ነው ወይስ ሊጸልዩ ነው? እዩ ሚሉት ብቻ። ከዚህ በመቀጠል የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች መጥተዋልና የምናስተላልፈው መልእክት አለ ብለዋልና አጭር መልእክት ያስተላልፉልናል። ሌላው በጣም የገረመኝ ጉድ ልንገራችሁ። ፋኖ ቢሞት መንግስተ ሰማያት ይወርሳል አሎ። አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብታል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባሉ። እንደዚህ ያሉ ነው ትውልድ የሚጨርሱት። ፋኖ ቢሞት መንግስተ ሰማያት ይወርሳል። ሰው መንግስተ ሰማያት የሚወርሰው በክርስቶስ ኢየሱስ አምኖ ሲድን ብቻ ነው። የመዳኛው መንገድ ኢየሱስ ክርስቶስ ብቻ ነው። አሁን ደግሞ በፋኖ መጣችሁ። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? ታችሁ ወንጌላዊ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን ደግሞ እግዚአብሔር ድምጽ የሚሰማበት ነው። በዚህ አገልግሎት ወንጌል ተኮር የሆኑ መልእክቶች ይተላለፋሉ። ትውልድ ለማንቃት እየሆነ ያለውን ደግሞ በእግዚአብሔር ቃልና በእግዚአብሔር መንፈስ በመፈተሽ የገባኝን መልእክት ማስተላለፍበት ነው። ዛሬም ደግሞ ጌታ ረድቶኝ መልእክት ይዤ መጥቻለሁ። ምናልባትም ከኒውዮርኩ የቀጠለ ነው። በኒውዮርክ የነበረኝን ቆይታ የተወሰነውን ያህል ቀንጨብ አድርጌ ባለፈው መልእክት ያስተላልፌላችሁ ነበረ። እዛ ባየሁት ነገር ደግሞ የበለጠ መረዳት እንዲኖረኝ እግዚአብሔር የሰጠኝን ቃል እሱን አያይዤ የዛሬው መልእክት አቀርባለሁ። በመልእክቴ የተባረካችሁ እንዳለ አውቃለሁ። ዛሬም አንድ ነገር ከእናንተ ፈልጋለሁ። መልእክቴን ሼር እና ሰብስክራይብ እንድታረጉ፣ በተቻላችሁ ደግሞ አገልግሎቴን እንድትደግፉ አደራላችኋለሁ። እስከዛሬም ደግሞ እየደገፋችሁኝ ያላችሁ፣ በጸሎትም በገንዘብም እየደገፋችሁ ያላችሁ ጌታ ይባርካችሁ፣ እግዚአብሔር ይስጥልኝ ማለት ፈልጋለሁ።
ተባረኩልኝ። አጭር ጸሎት ላድርግና ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን። ጌታ ሆይ ያደረክልን ሁሉ አንተ ነህ። ከኛ የሆነ አንዳችም ነገር የለም። ሁሉ ባንተ ላንተ ሆኗል፣ ካንተ ሆኗልና እናመሰግናለን። ይህን መልእክት ስለሰጠኝ የመልእክቱ ባለቤት አንተ ነህ። አመሰግናለሁ። የሰሚዎች ጆሮ ይከፈት። እግዚአብሔር አባት ሆይ ጊዜውን ሰዓቱን አንተ ተረከብ። መንፈስ ቅዱስ አግዘኝ። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩ። አሜን። ጌታ የተባረከ ይሁን። ወገኖቼ በዛሬው መልእክቴ ያው እንግዲህ ከሆነ ቦታ ወንጌል ስርጭት ወጣችሁ ስትመለሱ እግዚአብሔር የሚጨምርላችሁ ነገር አለ። መረዳታችሁ ይጨምራል፣ መንፈሳዊ ነገራችሁ ይጨምራል እና የሆነ ነገር የሆነ ምርኮ የሆነ ነዶ የሆነ ስፒሪቹዋል ሊፍት አፕ የሆነ ከፍ የሚያደርግ ነገር የሚያነቃቃ ነገር እንደገና ደግሞ የሚቀጥለው ምንድነው ዋትስ ኔክስት የሚያስብል ነገር አንድ ነገር ይዛችሁ ነው የምትመጡትና ከዚህ ከኒውዮርክ ስመለስ ማለት ነው ከኒውዮርክ ስመለስ ባየሁት ነገር በጣም በቃ የበለጠ ወንጌል መስራት እንዳለብን የበለጠ ደግሞ እኔ እንደዚህ አይነት ቦታዎች ተገኝቼ ወንጌል መስራት አለብኝ፣ ትውልድ ጋር መድረስ አለብን እና የሆነ ትውልድ መሀል ላይ የሆነ ትውልድ ክፍተት አለ፣ የሆነ ትውልድ መሀል ላይ ጠፍቷል የሚል መረዳት ሰጠኝ ማለት ነውና በነገራችሁ ላይ የመጨረሻ የመሰከርኩለት አርብ ማታ አጠገቤ የተቀመጠው ባቡር ላይ የመሰከርኩለት ሰው ነጭ ነው። የ26 ዓመት ወጣት ነው። ከዛ ማውራት ጀመርን። ያው ሌሎቹ እየዘመሩ እየሰበኩ ስለነበረ እኔም ነገርኩት። እኔ ኮሃዮን የመጣሁትና እንዴት ነው ጌታን ታውቃለህ ስለው በልጅነቴ ክርስቲያን ሆኜ ነው ያደግኩት፣ አሁን ግን ሎየር ነኝ አለ። ሎየር ነኝና ግን ደስታ የለኝም አለ። ደስታ የለኝም። ከዛ አሁን ይኸውልህ ትምህርትን ጨርሰሃል፣ አሁን ደግሞ ጌታ ኢየሱስ ክርስቶስ ያሳደገ በልጅነት እንዲመራ ያስፈልጋል። ክርስቶስ በህይወት ውስጥ አንደኛ ካላረከው ደስታ የለም። እንግዲህ በኒውዮርክ ውስጥ ሎየር ሆኖ ደስታ የለኝም ሲል አስቡት። የደስታ ምንጭ ኢየሱስ ክርስቶስ ብቻ ነው። ስለዚህ ያ ሰው የመጨረሻ ንስሐ ገብቶ ህይወቱን ለጌታ ሰጠ። በቃ አሁን የሚቀጥለው ስቴፕ የህይወትን ምዕራፍ የሚቀጥለውን የሚመራ ኢየሱስ ክርስቶስ ነው። ጥበቃው ያደርግልሃል። በስራ ስኬታማ ትሆናለህ። ስለዚህ ልጅ ሆነ ወደ አሳደገ ኢየሱስ መመለስ አለብህ በንስሐ ብለን ብያ መሰከርኩለትና አብሮኝ የነበረው ወንድማችን ፓስተር ዮናስ ጸሎት አደረገለት። ልክ መውረጃው ሲደርስ ያንን ጸሎት ያንን ንስሐ ጨርሶ ወረደ። በቃ እግዚአብሔር ሊደርስላቸው ለፈለገ ሰዎች ራሱ ሰው አዘጋጅቶ እየደረሰ ነው ያለው። በዚህ በኒውዮርክ የዳነው ሰው በጣም ብዙ ሰው ነው ያለውና በዚህ በኒውዮርክ በነበረኝ ቆይታ ምን ተረዳሽ ብትሉኝ የሆነ የትውልድ ክፍተት አለ። በቀደሙት በአያቶች መካከልና አሁን ባለው ትውልድ መካከል አንድ ትውልድ መሃል ላይ ተጠልፏል። በዓለም ተጠልፏል፣ በጨለማ ነገር ተጠልፏል፣ በቴክኖሎጂ ተጠልፏል እና እኔና እናንተ ከሐዋርያት ያስጀመርነውን የወንጌል መሰረት የሆነ ቦታ ሲደርስ በመዘናጋት በዓለም ግርግር በመወሰድ በቤተ ክርስቲያን ድክመት አንድ ትውልድ ጠፍቷል። ይህንን ነው የተረዳሁትና ዛሬ ዋናው መልእክቴ የተጠለፈ ትውልድ ይላል። ይሄ እግዚአብሔር የሰጠኝ መረዳት ነው። ከነ መጽሐፍ ቅዱስ ታሪኩን የሰጠኝ። ልብ ብላችሁ አዳምጡኝ። በዚህ በኒውዮርክ ከተማ ባየሁት ነገር በጣም ተገርሜያለሁ፣ አዝኛለሁ። ወደ እግዚአብሔርም የበለጠ እንድጮህ ነው ያደረገኝ። ጌታ ሆይ ያ ሁሉ ትውልድ እንዴት ነው የሚድነው? ያ ሁሉ ትውልድ እንዴት ነው የሚያመልጠው? ጌታ ሆይ የመከሩ ብዛት፣ የትውልድ ጨለማ፣ የሰራተኞች ማነስ፣ ጠላት እንዴት ትውልድን እንዳበላሸ ነው ያየሁት ከኒውዮርክ ቤተክርስቲያን። አሁን በጣም ሲሪየስ ሆነን ለኦርቶዶክስ ቤተክርስቲያን ልንጸልይ፣ እውነት ልንናገር፣ ወደ እግዚአብሔር ቃል ተመለሱ ልንል ግድ ይለናል። በዚህ ወቅት በኦርቶዶክስ ቤተክርስቲያን በተለይ በሃይማኖት አባቶች የምናየው ነገር አገሪቷን የበለጠ ወደ ማቅ እየከተተ ወደ አመጽ እየከተተ ትውልድን እያስጨረሰ ያለ፣ እነሱ ምንም አይሆኑ፣ ትውልድ ግን ያልቃል። እሳት ይቆሰቁስና ዞር ይላሉ፣ ለኩሰው ዞር ይላሉ። የሚናገሩትን ስሙልኝ። አሁን ቪዲዮ አያይዛሉ። ከማንኛውም የፖለቲካ ድርጅት ኃይል አለን። ከአብይ የበለጠ ትጥቅ አለን። አብይን ማንበርከት ይቻላል ቤተክርስቲያኒቱ ኃይሏን ከተጠቀመች። አሁን ፋኖ ምን እያደረገ ነው? ፋኖ ብቻ አይደለም፣ ይህም መንግስት የሚቃወመው ሁሉ
መንግስት ይወረውረው ብትር እየቀለበ ወደ መንግስት ይወረውረው ነው ያለው። በክርስትና በመጽዋዕት ይቀትልው በመጽዋዕት በሳይ የመዘዘ በሳይ የገደለ በሳይ እንደገደለ ይገባዋል። አረ የኛ ትጥቅ የክርስቲያን ትጥቅ የሰማዩ መንግስት እረኛው ኢየሱስ ክርስቶስ ነው። ትጥቃችን የወንጌል ቃል ነው። ትጥቃችን እውነት ነው። ትጥቃችን የራስ ቁር የመዳን ራስ ቁር ነው። የመንፈስ ቅዱስ ሰይፍ ነው። የእምነት ጋሻ ነው። እግዚአብሔርን ግን ልትፈሩ ይገባል። እኔ የምለው ቤተክርስቲያንንና መንግስትንና ፋኖንና ጦርነትንና ምን አገናኘው? ቤተክርስቲያን እኮ የሃይማኖት አባቶች ፍቅር ሰብከው አንተም ተው አንቺም ታይ ብለው ጦርነት ሊያስቆሙ ሞት ሊከለክሉ ትውልድ ሊያስታርቁ ሲገባ በግልጽ የሆነ አመጽ መቀስቀስ። በጣም የሚገርመው ነገር ደግሞ ፋኖ የሚባለው ይቅርታ አድርጉልኝ እኔ አይ ዶንት ኬር ማን ነው ምንድነው ማን ነው ነገ ምንድነው ፋኖ ምንድነው ማንትስ ምንድነው አይ ዶንት ኬር። ግን ከእግዚአብሔር ጋር ስትነካኩ ኬር አለኝ ምናገረው አቀርባለሁ። ከእግዚአብሔር ጋር ስትነካኩ እናንተ በምትናገሩት የተነሳ ትውልድ እያለቀ ዋጋ እየከፈለ አይደለም ወይ? እናንተ እኮ የምትናገሩትን አትሰሩትም። እንደውም እዚህ ጋር አንድ ቃል አለኝ ማቴዎስ 23 ከቁጥር 3 ጀምሮ 3 ቁጥር 4 ባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ፣ እነርሱ ግን በጣታቸው እንኳን ሊነኩት አይወዱም። ለሰውም እንዲታዩ ስራቸውን ሁሉ ያደርጋሉ። ስለዚህ አሸንክታባቸውን ያሰፋሉ፣ ዘርፉንም ያስረዝማሉ። ቁጥር 6 በምሳም የከበሬታ ወንበር ስፍራ በምኩራብ የከበሬታ ወንበር ይጠብቃል። ይሄ ነው በቃ የነሱ ስራ። ካህናቶቹ መርዝ እያረጩ ነው በትውልድ መሃል። ካህናቶቹ አመጽ እያወሩ ነው በትውልድ መሃል። ይሄ ነገር ደግሞ ዋጋ ያስከፍላል። እባካችሁ እናንተ ካህናት ተመለሱ፣ ተመለሱ፣ ወደ እግዚአብሔር ጩሁ። የቀደሙት አባቶች ስለ ወንጌል መከራ ከፍለው ተሰደው ወንጌልን ለብዙዎች አድርሰዋል። አስቡት እንግዲህ እነርሱ በከፈሉት መስዋዕት በዘሩት ዘር እኛ ዛሬ የወንጌል ብርሃን በርቶልን ክርስቶስ ኢየሱስን አውቀናል፣ አምነናል። ነገር ግን ሲነገር ልብ በሉልኝ፣ ወንጌል እንደ ችቦ ማለት ነው። እየተቀጣጠለ ከትውልድ ትውልድ እየተቀባበልን የምንሄደው ነገር ነው። ሐዋርያቱ የክርስቶስን መከራ ለማስቀጠል ከሐዋርያቱ ተቀብለዋል። ሐዋርያቱ በመሰረቱ መሰረት ደግሞ እኛ ተቀብለን አያቶቻችን ቅድመ አያቶቻችን ብዙ መከራ ከፍለው ለኛ ወንጌልን አሻግረዋል። አሁን ደግሞ የኛ ትውልድ ደግሞ ለቀጣዩ ለማሸጋገር በኃይል ወንጌል መሰራት አለበት። ነገር ግን ከቀደሙት አባቶቻችን አያቶቻችን በኋላ ያለው ትውልድ በዚህ ዓለም ገዢ ተጠልፏል። የትውልድ ክፍተት አለ። በዓለም ግርግር ተወስዶ ምርኮኛ ሆኗል። ስለዚህ ቀድሞ በተዘራው ዘር ላይ ጠላት አረምና እንክርዳድ ዘርቷል። አይገርማችሁ? እኛ ተኝተን የቀደሙት አባቶች አያቶች የጀመሩትን የወንጌል እሳት ቤተክርስቲያን የዘመኗ ተኝታ እሳቱ ተዳፍኗል። ወደ ቀጣዩ ትውልድ መተላለፍ ባለበት መንገድ ባለበት ወቅት በጊዜው አልተላለፈም። ወንጌል ዘር ተዘርቶ ሊሆን ይችላል። ዘሩ ግን በጊዜው አልታረመም፣ በጊዜው አልታጨደም፣ በጊዜው አልተኮተኮተም፣ በጊዜው ውሃ አልጠጣም። የእግዚአብሔር አዝመራ ተበላሽቷል። መሃል ላይ አንድ ትውልድ ጠፍቷል፣ ተጠልፏል። የእግዚአብሔር ቃል ተሸፍኖ የዓለም ጩኸት ጎልቶ ይሰማል። በቀደሙት አማኞችና በእኛ መካከል ትልቅ ክፍተት አለ። የተዘለለ ትውልድ አለ። በጠላት እጅ ውስጥ የወደቀ በስራት የሚገኝ ትውልድ አለ። በመዘናጋት የተነሳ በቤተ ክርስቲያን እንቅልፍ የተነሳ በኒውዮርክ ያየሁት ይህንን ነው። ሜጃውን መዳረሻውን መጨረሻውን የማያውቅ ትውልድ፣ በጨለማ ያለ ትውልድ፣ ብዙ ግርግር፣ ብዙ መቅበዝበዝ፣ ብዙ ስራት አየው በኒውዮርክ። እግዚአብሔር ብቻ ነው የሚያስመልጠው። ጌታ ሆይ ባየሁት ሁሉ ስለጠፋው ትውልድ ልቤ ተሰብሯል። አንተ ግን መንገድ አለ፣ ህዝብህን አድን። የወንጌል ብርሃን ከፍ ብሎ ይብራ። በትውልድ መሃል ያለው ክፍተት ይደፈን።
በቀደሙት አባቶችና እናቶች የተጀመረው የወንጌል እሳት በእኛ ይቀጥል ይቀጣጠል ካልኩ በኋላ እግዚአብሔር የሰጠኝ የወንጌል ታሪክ በዚህ በማቴዎስ 13 ከቁጥር 24 ጀምሮ የእንክርዳዱ ምሳሌ የሚለው ነው። ቁጥር 24 ሌላ ምሳሌ አቀረበላቸው እንዲህም አለ፣ መንግሥተ ሰማያት በእርሻው መልካም ዘርን የዘራን ሰው ትመስላለች። እንግዲህ በቀደሙት አያቶቻችን አባቶቻችን ክርስቲያኖች የተዘራ መልካም ዘር አለ። እቺን ያዙልኝ። ጥሩ የሆነ ብዙ ዋጋ የተከፈለበት መስዋዕት የሆኑበት ከአሜሪካንም ሀገር ከዩሮፕም ሚሽነሪ ሆነው በየሀገሩ ሄደው በአፍሪካ ሄደው ተሰደው ሞተው ዋጋ ከፍለው ወንጌል ያደረሱ ትውልድን ከጨለማ ያወጡ ክርስትናን ያስፋፉ ቤተክርስቲያን የተከሉ ብዙ ናቸው። በሀገራችን በወንጌል ምክንያት የተሰደዱ የታሰሩ የተገረፉ ብዙ ናቸው። እነሱ በዘሩት ዘር ፍሬ አፍርቶ ብዙዎች ድነዋል። ብዙ ቤተክርስቲያን ታንጿል። መቼ ብትሉኝ ከኛ የቀደሙት ምናልባት በነ ተስፋዬ ወንድማችን ፓስተር ተስፋዬ ጋቢሶና በነ ዘማሪ ፓስተር ታምራት ኃይሌ ዘመን እንበለው እነዛ የታሰሩት የቀደሙት ዋጋ ከፍለዋል። ከቤተሰብ ተባረዋል። በመንግስት ተሳደዋል። እነሱ የከፈሉት ዋጋ አለ። ከዛስ አሸጋግረዋል እነሱ። ከዛ በኋላ ግን አንድ ትውልድ ወንጌልን በትክክል ሳይተላለፍበት ላዩ ላይ የተዘራው ሳይበቅል ሳይኮተኮት አንድ ትውልድ ደግሞ የጠፋ ትውልድ አለ። ዛሬ እኔና እናንተ የምናየው ትውልድ አሁን ያለው ትውልድ ራሱ የምታዩት የተገለጠው የቤተ ክርስቲያን ትርምስ ራሱ ለዚህ ነገር ማስረጃ ነው። አሁን ለነገርኳችሁ ታሪክ ማስረጃ ነው። ለምሳሌ ግብረ ሰዶም በቤተ ክህነት አሁን ይሄን ማን ያምናል? ማን ያምናል? አሁን ግብረ ሰዶም በቤተ ክህነት ተስፋፍቶ ትናንሽ ወጣቶችን እየቀጠፉ እያበላሹ ነው ያሉት። ይሄንንም ራሳቸው ቁጭ ብለው ያወሩታል። አሁን እዚህ ያሉ ቤተክርስቲያን ውስጥ አሉ የምንላቸው ሰዎች ወዶ አይደለም የገቡት፣ መጀመሪያ ተጠቅተው ነው። አሁን ሊገነዘብ ይገባል። ይሄን ቪዲዮ የሚያይ ሰው ማንም ወዶ የሚገባ የለም። እዚህ አጸያፊ ውስጥ ግን ድቁና ሰጣለን በሚል ሰበብ ይገናኛቸዋል። አገልጋዮች ጋር ወሬውን ስጠይቅ እኔና እሱ ስንጠይቅ እኔ ስንሰማ እሱ የቆየ ይለዋል። አባ ጋር ደስ ጠይቅ እሱማ እንደዚህ እኮ ይለዋል። ግን አብረው ቆማሉ። ቅዳሴው ላይ አብረው እንትኑ ላይ ያሉ ይዘማሪው ላይ ያሉ አብረው ምኑ ላይ አብረው ምንድነው ተፈቅዷል ወይ እስከ ማለት ነው እኛ የሚሰማኝ ነው። በጣም አሳፋሪ ነገር የ10 እና የ9 ዓመት ልጆችን ሚስጥር እናሳየዋቸዋለን እያሉ እዛ ቤተክርስቲያን እኮ ነው። በጣም ያሳዝነው ነገር ግን የወንጌል አማኞችን እኛ በጣም ነው የምንቃወመው። በጣም ነው ፊት ለፊት ነው የምንቃወመው። ግን ወንጌል አማኞች በዚህ ነገር ኦርቶዶክሳውያን በጣም ይከሳሉ። በዚህ ነገር ግብረ ሰዶም ናችሁ፣ ግብረ ሰዶም ናችሁ። የራስህን እዛው ይኸው አወጣኸው ዛሬ አንደበት። ቤታችሁን አጥሩ። መጀመሪያ እንደ እጅ መንሻ ልጆችን ሚስጥር እናሳያቸዋለን እያሉ እንደ እጅ መንሻ እነዚያን ልጆች የሚያበላሹ ሊቀ ዲያቆናት አሉ። የሚያበላሸው ማን ነው? ሊቀ ዲያቆን። አቢሶ ወደኛ ቤት አካባቢ ደግሞ ስንመጣ የ10 ዓመት የ9 የ8 ዓመት ልጆችን ሚስጥር እናሳያቸዋለን እያሉ እንደ እጅ መንሻ እነዛን ልጆች የሚያበላሹ ሊቀ ዲያቆናት አሉ። ትልቁ ትንሹን ሲያበላሽ ማለት ነው። ነገሩ የከፋ ነው። የቤተ ክርስቲያን መምህራንና አባቶች ሁኔታውን ያውቃሉ። ለምን ዝም እንዳሉ አልገባኝም ማለት ሲናገር እኔ አባቶች ወይ ደግሞ የቤተ ክርስቲያን መምህራን አገልጋዮች እውነት ያውቃሉ። እያወቁ ግን ለምን ዝም እንዳሉ ነው ግራ የሚገባኝ። እነርሱም የዚህ ርኩሰት ጉዳይ ስላለባቸው ሊሆን ይችላል። ሌላ ምን ሊሆን ይችላል? ሰምተው ዝም ካሉ ይሆነው ሌላ ምንም ምክንያት ሊሆን አይችልም። ተባባሪ ያለበት ሰው ነው ዝም የሚለው። ሌላ በጣም የገረመኝ ነገር አንድ ሙሉ አብነት ትምህርት ቤት አንድ ከውጭ የመጣ ፍሬንች የአብነት ትምህርት ቤት አስተማሪውን በዚህ ግብር ይገናኘውና በግብረ ሰዶም ይገናኘውና የአስተማሪ ደግሞ ተማሪዎች በሙሉ በክሎ የአብነት ትምህርት ቤት ተዘግቷል።
ጉድበል ዘንድሮ ስሙኝ። ክፍተቱ ከየት መጣ ካላችሁኝ ይህ ጠንካራ መሰረት በአባቶች በአያቶች የተመሰረተው መሰረት የሚጸናው የሚያስቀጥል ተተኪ ትውልድ ሲኖር ነው። የተዘራውን መልካም ዘር ቤተክርስቲያን መንከባከብ ነቅታ መጠበቅ ሲገባት ቁጥር 25 ምን ሆነ ብትሉኝ ሰዎቹ ሲተኙ ቤተክርስቲያን ተኝታ ግን ጠላት መጣና በስንዴው መካከል በመልካሙ ዘር መካከል እንክርዳድ ዘርቶ ሄደ ይላል ቁጥር 25። ከዛስ ምን ማለት ነው? አዘናግቶ አታሎ ስንተኛ ጠላት በስንዴው መካከል በመልካሙ ዘር መካከል ጠላት እንክርዳድ ዘራ። ዛሬ ኒውዮርክ የበቀለው ይሄ ዝም ብሎ የሚተራመሰው የሚቅበዘበዘው ህዝብ እንክርዳዱ ነው። እንዴት ተዘራ ካላችሁኝ ቤተክርስቲያን ተኝታ እኔና እናንተ በዓለም ተወስደን በሆነ ወቅት የቀደሙት የዘሩትን ዘር የከፈቱትን ቤተክርስቲያን የሚያስቀጥል ትውልድ ስላልነበረ ጋፕ ተፈጠረ፣ ክፍተት ተፈጠረ፣ እንክርዳድ ተዘራ። የሐዋርያቱን መሰረት ያስቀጠሉ ለወንጌል ብዙ መስዋዕት ከፍለው ውጊያውን ተዋግተው ያለፉ ብዙ ናቸው። ወንጌልን እየተቀባበልን በእኛ ትውልድ ሲደርስ ለመጪው ትውልድ የሚሆን ጥሪት ግን የለንም። ጥሪት የለንም እኮ አሁን በዚህ ዘመን ራሱ ለሚቀጥለው ትውልድ ምንም እያስተላለፍን አይደለም። እንደውም ወንጌል እንዲጠሉ፣ እንደውም ቤተክርስቲያን እንዲጠሉ፣ እንደውም እንዲርቁ እያደረገን ያለው የኛ ዘመን ቤተክርስቲያን እንዲርቁ እያደረገን ያለ ነው። ስለዚህ የበራው የወንጌል ችቦ ተዳፈነና በመልካሙ ዘር መካከል እንክርዳድ በቀለ። በትውልድ መካከል ክፍተት ተፈጠረ። የተጠለፈ ትውልድ አለ። የወንጌል ብርሃን ያልበራለት በዓለም ግርግር የተወሰደ በምን ብትሉኝ በቴክኖሎጂ በስልጣኔ በዚህ በማህበራዊ ሚዲያ የተጠለፈ ትውልድ አለ ወገኖቼ። በገንዘብ በብልጭልጭ ዓለም ያታለለችው የማረከችው ትውልድ አለ። ይህ የሚሆነው ቤተክርስቲያን ነቅታ ስላልጠበቀች ስለተኛች ነው። ኮሜዲያን እሸቱ ደግሞ ምን አለ ከሃይማኖት ላይ እጅህን ብታነሳ፣ ከሃይማኖት ላይ እጅህን አንሳ። ሃይማኖትን እምነትን ማስተካከል ከፈለክ ወደ ብርሃን መምጣት ከፈለክ መጽሐፍ ቅዱስ አንብብ። ልጅ ነህና ይገባሃል፣ ይገለጥልሃል። አለበለዚያ ግን ኮሜዲያን እሸቱ ቄሶቹን ሰብስቦ እየተቀባበሉ ጥያቄ እየጠየቀ መልሱንም እኮ ያውቀዋል። ጥያቄ የሚጠየቀው እኮ ከሁለት ወገን አድርጎ ነው። እነሱ እንደዚህ ይላሉ፣ እነሱ እንደዚህ ይላሉ፣ እንደዚህ ምን ማለት ነው ይላል፣ ይጠይቃል። መልሱን እኮ ያውቀዋል። አሃ መልሱ ለካ ይሄ ነው አሃ ትላለህ። ኢየሱስ ክርስቶስ እውነት መካከለኛ ነው፣ እነሱ እንዳሉት አማላጅስ ተብሎ ይገለጻል ወይ? ስለዚህ መጀመሪያ ከመጽሐፍ ቅዱስ ውጪ ያሉ መጽሐፍትን መቀበል ይቻላል ወይ የሚለው ላይ አሳምኑኝና ከዛ በኋላ ነው የምንቀጥለው። እውነተኛ ጠያቂ ግን ከወንጌል አማኞች አንድ ያስቀምጥና ወንጌሉ በደንብ የገባቸው ከካህናቱ ደግሞ አንድ ያስቀምጥና በተረት የተሞሉትን ከሁለቱ ደግሞ ጥያቄ ይመጣል። ያኔ ትክክለኛው መልስ ከመጽሐፍ ቅዱስ ይወጣል። እኔ መልሱን ልስጥ ይልቅስ አንደኛ ጢሞቴዎስ 2:5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ ይላል። ማን ነው? እርሱም ሰው የሆነ ክርስቶስ ኢየሱስ ነው። አለቀ በቃ። ሮሜ 8:34 የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። መልሱን እኔ ሰጠው ከየት? ከመጽሐፍ ቅዱስ። ቄሱን አባን መጠየቅ አያስፈልግም። ከቄሶቹ ላይ አይንንም እጅህንም አንሳ። በገንዘብም አያዋጡህ። ባለፈው እንደዛቱብህ በመጠጥ በመናምን ይቀጭዋል። ተጠንቀቅ። ራስ መጽሐፍ ቅዱስ አንብብ፣ ያበራልሃል ጌታ። ላንተ ያለኝ ምክር ይሄ ነው። ስለዚህ ያ እኛ ተኝተን ጠላት የዘራው ዘር ስንዴው በቅሎ ፍሬ ሲያፈራ እንክርዳዱም አብሮ በቀለ። እናንተ ታየ ለየ አብሮ ማለት ነው። እንክርዳድ
መሆኑ የሚለየው መቼ ነው ካላችሁ ዋናው ዘር በቅሎ ሲያፈራ እንክርዳዱ ይለያል። ለዚህ ነው እግዚአብሔር ዘሩ ይደግና አሁን አትነቅሉም፣ ገና ዘሩ ሳይበቅል እንክርዳዱን መለየት ስለማይቻል አሁን አይደለም የሚነቀለው፣ አሁን አይደለም የሚሰበሰበው አለ። መቼ መሰላችሁ? ባሪያዎቹ ሄዱና ጌታ ሆይ መልካምን ዘር በእርሻ ዘርተህ አልነበረምን? እንክርዳዱስ ከወዴት ተገኘ አላቸው ይላል። ከዛም ሄደን እንልቀመው አሉት። ከዛ ደግሞ ቁጥር 29 ላይ እርሱ ግን እንክርዳዱን ስትለቅሙ ስንዴውን ከሱ እንዳትነቅሉ አይሆንም አላቸው። ይሄ ምን ማለት ነው? እንክርዳድ የሚለቀምበት ጊዜ አለ። መጀመሪያ ደረጃ እንክርዳዱ እንዴት በቀለ ከተባለ ቤተክርስቲያን ተኝታ ነው። ተኝተን ነው ተዘናግተን እንክርዳዱ በቀለ። አሁንም እንክርዳድ ከበቀለ በኋላ ደግሞ ያ እንክርዳድ የሚነቀልበት ታይም አለ። ስለዚህ አንድ ዘር ተዘርቶ የሚኮተኮቱበት ሌላ ቀርቶ ወፎች እንዳይበሉት ሸፈን የሚደረግበት እስኪ ጠነክር ድረስ ዙሪያውን አጥር የሚደረግበት ጊዜ አለ። አለበለዚያ በጎተራ መግቢያው ሰዓት፣ በመሰብሰቢያው ሰዓት፣ በመታጨጃው ሰዓት፣ አረም በመጎልጎያው ሰዓት ያላረምነው ያልሰበሰብነው አዝመራ ይበላሻል። ይሄ ነው እየሆነ ያለው አሁን በወቅቱ ያልተደረገ ነገር ማለት ነው። ስለዚህ ለሁሉም ጊዜ ያለው ለማረም፣ ለመኮትኮት፣ ውሃ ለማጠጣት፣ ለመቅጣት፣ ለመገሰጽ ቀድሞውንም ተግተን ብንጠብቅ ባንተኛ ኖሮ ጠላት መጥቶ እንክርዳዱን ባልዘራው ነበር። ደግሞ የገረመኝ ልንገራችሁ ደግሞ እኮ በአደባባይ ነው የሚናገሩት። ይፈሩ መሰላችሁ እንዴ? ስሙ ያሉትን አንዱ ካህን የቀድሞ አያቶቻችን ቤተ መንግስት የሚኒሊክ ቤተ መንግስት እንፈልገዋለን አረው ማጥራት ካስፈለገን ምንጩን ነው። ምንጩ ደግሞ የአያት የቅድመ አያቶቻችን ቤተ መንግስት የሚኒሊክን ቤተ መንግስት እንፈልገዋለን። መንግስቱንም ክህነቱንም እንፈልገዋለን። አሁን እኛ የምንፈልገው አብይ አህመድን እሱን የሚደግፉትንም በሚገባቸው ቋንቋ አነጋግረን የሚኒሊክን ቤተ መንግስት እንፈልገዋለን። አያችሁ ሚኒሊክ የለም አባቴ፣ ሚኒሊክ የለም። አሁን ወደኋላ ሄዳችሁ መዘዝ አታምጡ። ይሄ ነው ትውልድን የአባት ዳለ ልጅ መከራ ውስጥ የከተተው። የሚኒሊክ ቤተ መንግስት ማቋቋም ማን ነው? ሚኒሊክ እኛ ምን አገባን? ጌታ ኢየሱስ ሊመጣ ነው። መቋቋም ያለባት ቤተክርስቲያን ናት። መነሳት ያለባት ቤተክርስቲያን ናት። ይሄ ከሆነ ህልማችሁ እግዚአብሔርም አይወደውም። ዋጋ ትከፍላላችሁ። እናንተ ካህናት መስቀል በአንድ እጃችሁ ይዛችሁ በሌላ በዚህ አንደበታችሁ አመጽ ምትሰብኩ። ስለዚህ ማቴዎስ 13:30 ላይ ተዋቸው እስከ መከር ጊዜ አብረው ይደጉ፣ በመከር ጊዜ አጫጆችን እንክርዳዱን አስቀድማችሁ ልቀሙ፣ በእሳትም ለማቃጠል በየነዶው ሰሩ፣ ስንዴውን ግን በጎተራዬ ክተቱ ላለሁ አለ። አሁን የመከር ጊዜ ነው። የመከሩ ጊዜም እያለፈ ነው። የእግዚአብሔር አዝመራና እርሻ እየተበላሸ ነው። አሁን ቤተክርስቲያን ተኝታለች። ቤተክርስቲያን በሌላ ነገር ተጠምዳለች። በንግድ ተጠምዳለች። በመጋባት ተጠምዳለች። ልክ እንደ ኖህ ዘመን በመጋባት በመዋለድ በንግድ በድግስ በኮንፈረንስ ተጠምዳለች። አሁን ግን አዝመራው እየተበላሸ ነው። ብዙ መድረስ ያለብን፣ ብዙ የሚቅበዘበት፣ ብዙ መዳን ያለበት የበሰለ አለ፣ ሊጠፋ ያለ፣ ገደል ውስጥ ሊገባ ያለ፣ ሊሞት ያለ የኔና የናንተ ኃላፊነት ነው። የእግዚአብሔር አዝመራና እርሻ እየተበላሸ ነው። አሁንም መከሩን መሰብሰብ አልወጣንም። ብዙ መድረስና መታደግ ያለብን ትውልድ አለ። የሚቅበዘበዝ የጠፋ የተጠለፈ ትውልድ። ስለዚህ ለትውልዱ እንድረስለት። በኒውዮርክ ሄጄ ይዤ የመጣሁት እኔ የበለጠ የወንጌል ሸክም ይዤ መጣሁ። ስሙ ደግሞ አንድ ፋኖ ያጋለጠውን አሎ አቤት ጌታዬ ያናግራቸዋል። ራሱ
ያጋልጣቸዋል። ስሙ ፋኖ ያለው ደጋፊው ማን ነው ከተባለ ምንም መሸፋፈን አያስፈልገውም። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። እኔ ንስሐ አባት አለኝ። የሃይማኖት አባቴን አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት ነው። ሲደግፈን ሲያበረታታን የቆየ እንዴት ከተባለ አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብታል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባል። በሀገረ ስብከት ትላልቅ አመራሮች ፋኖን እንድንዋጋ ያበረታቱናል። ዋናው ያበረታቱን በሀገረ ስብከቱ ትላልቅ አመራሮች ጳጳሶች ናቸው። አሎ ሚስጥር ወጣ። ልብ በሉ ደግሞ ስሙ። ፋኖ ማለት የመጽሐፍ ቅዱስ ቃል ነው። ፋኖ ማለት የመጽሐፍ ቅዱስ ቃል ነው። አዎ ቃሉማ ሊሆን ይችላል። እየተከተለ ያለው ኃይል ግን እውነት የመጽሐፍ ቅዱስ ቃል ጠብቆ ነው ወይ? እኔ ፋኖ ምን ማለት እንደው በመጽሐፍ ቅዱስ አላውቀውም። ይሄንን አልገለጻችሁልንም። እኛም ተጽፎ እንደሆነ አላነበብንም። ምን ማለት ነው ፋኖ? አላውቅም። ግን ስራችን የፋኖ ስራ እንደ መጽሐፍ ቅዱስ ውስጥ መልካም ስራ አይደለም ብሏል። ይሄ ፋኖ ነው የሚናገረው። ጉድበል ዘንድሮ ጉድበል እግዚአብሔር ሲያጋልጥ እኮ ነው። እግዚአብሔር እያጋለጣቸው እራቁታቸውን እያሰጣቸው ነው። ይሄው ጉድበል ዘንድሮ። ከዛስ እናቱን የገደለ ፋኖ አለ። እናቱን በሶስት ደብድቦ የገደላት የክፍለ ጦር አመራር ነው አለ። ለዛ ነው መረጃ መስጠቱ። እናቱን የገደለ ማለት ነው። የገደለበት ምክንያት እንዴት እንደሆነ ታውቃላችሁ? እናቱ ራብ ጠማኝ ብላ እየለመነች ነው የምትበላ። 50 ሺህ ብር እንችላታል በቦታው ስለነበሩ። እንዳትለምኝ የኔ እናትማ መለመን የለብሽም እንዳትለምኝ አላት። አይ ልጄ ይሄን ገንዘብ ስታመጣው እኮ ህዝብ እያስለቀስክ ነው። ከድሃዎችና ከኔ የቢጤ ያመጣውን ገንዘብ ማን ያልበላም እኔ እየለመንኩ እበላለሁ ስትለው በዚህ ቃል ነው ደብድቦ የገደላት። እናንተ በሌላ መንገድ ልትስሉ ትችላላችሁ። እናቱም ይገድል ነው። ማን አለ? ተገነደ ደገፉ አላለች። መረጃ እናንተ የሃይማኖት አባቶች ለፋኖ ለምንድን ነው መረጃ የምታቀብሉት? ለምንድን ነው ተላላኪ የምትሆኑት? ለምንድን ነው ፋኖ የምትደግፉት? በዚህ ልክ እያዋረዷችሁ ህዝቡን እያንገላቱ አይደለም ወይ? ሴቶቹን እየዘረፉ እየደፈሩ አይደለም ወይ? ለምንድን ነው የሃይማኖት አባቶች ፋኖን የምትደግፉት? እንትን መረጃ የምታቀብሉት? እንዲህ ያሰጣችኋል። እንደዚህ ያሰጣችኋል። በዘርና በሃይማኖትና በዚህ በጥላቻ በጦርነት የታሰራችሁ እናንተ ኦርቶዶክሳውያን ከላይ ያላችሁ ካህናት ይዛችሁ እየጠፋችሁ ያላችሁ ትውልድ እግዚአብሔር ይፋረዳችኋል። አሁን ግን ተጋልጣችኋል። ምንም አይነት መሸሸጊያ የላችሁ። ለዘራፊና ለሌባ ስጥ የሚለው መጽሐፍ እንዲጠቀስልኝ እፈልጋለሁ። መጀመሪያ ከሲኖዶስና ከሀገረ ስብከት ከወረዳ ቤተ ክህነት ላይ በቃ። ስለዚህ ይህ ምንድነው? የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር። ይህ ማለት ከ10 አንድ አምጣ ይላል አይደል መጽሐፍ። ከ10 አንድ አምጣ ማለት ካመረትከው ምርት ከ10 ማድጋ አግኝተህ እንደሆነ አንዱ ማድጋ አስገባ ነው። ገንዘብ እግዚአብሔር ምስክሬ ነው። ኦርቶዶክስ ቶሎ ብላ ተሯሩጣ በክርስቶስ ኢየሱስ ጉያ በንስሐ ካልገባችሁ እየተፈረካከሰ ነው። አይናችን እያየ እግዚአብሔር እያጋለጣችሁ ነው ያለው። ፕሊዝ አምልጡ። ሰባኪዎቻችሁን መርምሯቸው አሉ። ደግሞ እንደዚህ አሁን አዲስ አጠማጠም መጥቷል መሰለኝ። እነዚህ ጎረምሳ ካህናት ይጠመጥሙና ትምህርታቸው ስሙ። ደግሞ ትምህርታቸው ቀራኔው አደባባይ ላይ ቆማ በእንባዋ ዓለምን ከኃጢአት ያጠበችው የንጹህ ምንጭ የመድኃኒት መገኛ አንድ ሴት ድንግል ማርያም ነበረች። ያችኛዋ ራቁቷን ሆና ታለቅስ ነበር። ይችኛዋ ግን ዓለምን የሚያለብሰው ልጇን በመስቀል ላይ እያየች ታለቅስ ነበረ። ያችኛዋ ተመልከቱ፣ ያችኛዋ ከገነት አሰደደችን ካልክ የዋልን ድንግል ማርያም ወደ ገነት ተክ ሆና መለሰች ማለት አለብን። አሁን እኮ የጨለማው ዓለም የሚደነግጥለት ብርሃን የዓለም ብርሃን የሆነ ማን ነው ብትሉ ኢየሱስ ነው። ለማለት ጠፉት ለማርያም የኢየሱስ ክርስቶስን ሥራ ለማርያም ሰጣችሁ። አይናችሁን በጨው አጥባችሁ ትውልዱን ምታስቱ እናንተ ካህናት ዋጋ ትከፍላላችሁ። እየሆነ ያለው ነገር አያበሳጫችሁ? በተለይ ብርሃን ላይ ሆናችሁ በክርስቶስ የክርስቶስ ብርሃን ወንጌል ገብቷችሁ ጨለማውን ስታዩ ማዳን አትፈልጉም? ብላችሁ መጫወት አትፈልጉም? መታደግ አትፈልጉም? አረረረረ ብላችሁ ለትውልድ ለመድረስ አትፈልጉም? እንደዛ ነው የሚሰማኝ። አሁን ሰሚ ቢኖር ግን በተለያየ ነገር ትውልዱ ታስሯል፣ ተጠልፏል።
ስለዚህ ይህን ትውልድ ለማስመለጥ ዋነኛው መንገድ ቤተ ክርስቲያን ተነስታ ወንጌል በኃይል መሰበክ አለበት። ሌላ ምንም መፍትሄ የለም። እናንተ የሃይማኖት አባቶች በንስሐ ጊዜው ሳይረፍድ ተመለሱ፣ አስታርቁ፣ መግቡ፣ ሰብስቡ ትውልዱን። አመጽ፣ ጦርነት፣ ማገዶ አታርጉት ይህንን ትውልድ ፕሊዝ። ይህ ለእናንተ ያለኝ ምክር ይሄ ነው። እግዚአብሔር የተባረከ ይሁን። ለኛም ደግሞ መልእክት ሰጥቶ ለኛም ደግሞ አብርቶልን ይሄን ያህል የእግዚአብሔርን እውነት ሼር ማድረግ ማካፈል መቻላችን ታማኝ ባሪያ አድርጎ ጌታ ቆጥሮ ወደ ብርሃን ያመጣን ጌታ ስሙ ይባረክ። ኢየሱስ ያድናል። ፕሊስ መልእክቴን ሼርና ሰብስክራይብ አድርጉልኝ፣ ለብዙዎች ይድረስ። ሁላችሁንም በጌታ ፍቅር ወዳችኋለሁ፣ አመሰግናችኋለሁ። ተባረኩልኝ። መልእክቴን ጨርሻለሁ። ሻሎም ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።